1500 ሜትር የፍጻሜ ውድድር ይጠበቃል። ትራኩ ላይ እየገቡ ይገኛሉ። በስፋት የምንመለስ ይሆናል። ብዙ ልምድ አለ። 24 ዓመት በጋዜጣ ስራ። ከዛ በመቀጠል ደግሞ የአትሌቲክሱን የልብ ምት ከሚያውቁ የአትሌቲክሱ ላይብረሪ ማለት ይቻላል አንደኛው ፊሌቴ የምትመለከቱት አንጋፋው ጋዜጠኛ ይስሐቅ በላይ አለ። ከዛ በመቀጠልም ደግሞ የምናውቃቸው አትሌቲክሱን በጥልቀት የሚረዱ ለምስጋናው ታደሰን መመልከት እንችላለን። ይስሐቅ በላይ ብዙ መረጃዎችን ማግኘት የምንችልበት የኢትዮጵያ ስፖርት ሊጠቀምበት የሚገባ ትልቅ ባለሙያ ነው። በስፋት ይስሐቅዬ ወደፊት ካንተ ጋር ቆይታ የምናደርግ ይሆናል። የመጨረሻ ሐሳብን ልቀበልና ወደ ውድድሩ እናምራ። በሌላ ጊዜ እንመለስበታለን። እንደኔ ያው ችግሮቹን በግልጽ የተመለከትንበት የዓለም ሻምፒዮና ነው። በተመዘገበ ውጤት ሳንዘናጋ በገጠመን ደካማ ውጤት ሳንብረከረክ ለእርምት ብንንቀሳቀስ ብንማርበትና በቀጣይ አትሌቲክሱን ወደ ለመደ ቤቱ የምንመለስበት ነገር እንዲኖር ነው። በቀጣይ ደግሞ ስንገናኝ የበለጠ እንወያያለን። እጅግ በጣም አመሰግናለሁ ይስሐቅ። ክቡራትና ክቡራን ውድ ተመልካቾቻችን ዛሬ የሚደረግ የፍጻሜ ውድድር ይኖራል። በሴቶች 1500 ሜትር ፍጻሜ ከ5 ደቂቃ በኋላ የሚጀምር ይሆናል። አትሌት ፍሬወይኒ ኃይሉ በዚህ ውድድር ላይ የምትሳተፍ ይሆናል። አትሌት ፍሬወይኒ ኃይሉ የ24 ዓመት አትሌት ስትሆን በ1500 ሜትር የተሻለ ታሪኳ በዓለም የቤት ውስጥ ሻምፒዮና 2024 ግላስጎ ላይ ያስመዘገበችው የወርቅ ሜዳሊያ ነው። በወርልድ ኢንዶር ሻምፒዮንሺፕ የተሻለ ታሪክ አላት ግላስጎ ላይ 2024። ከዛ በኋላ ደግሞ ናንጂንግ ላይ ደግሞ 2025 የወርቅ ሜዳሊያ በ3000 ሜትር የምናነሳው ታሪኳ ነው። ከዛ ውጪ 2022 ቤልግሬድ ላይ ደግሞ ያላትን በ800 ሜትር የብር ሜዳሊያ መመልከት እንችላለን። ሌሎችም የሚነሱ ጉዳዮች አሉ። በተለይ በ1500 ሜትር የሴቶች ፍጻሜ ውድድር የሚጠበቁ የተለያዩ አትሌቶች አሉ። ትውልደ ኢትዮጵያውያኗ ሲፋን ሀሰን በዚህ ውድድር ላይ የማትሳተፍ ይሆናል። ሲፋን ሀሰን ለኔዘርላንድ ነው የምትሮጠው። በ2019 ዶሃ ላይ ያስመዘገበችው ደቂቃ የክብረ ወሰኑ ሰዓት ነበር። 3 ደቂቃ ከ51 ሰከንድ ከ95 ማይክሮ ሰከንድ የገባችበት ነው። ከዛ ውጪ ደግሞ በዚህ ዘርፍ የተሻለ መንገድ በዓለም ሻምፒዮና በለንደን፣ በዩጂን፣ በቡዳፔስት የተሻለ ታሪክ ማምጣት የቻለችው በ1500 ሜትር ኬንያዊቷ አትሌት ኪፕዮገንን ማስታወስ ይቻላል። በዚህ ረገድ በለንደን፣ በዩጂን፣ ቡዳፔስት በ1500 ሜትር የተሻለ ታሪክ ያስመዘገበችበት ነው። በሴቶች 1500 ሜትር ፍጻሜ ከደቂቆች በኋላ የሚጀምር ይሆናል። ኢትዮጵያ በ24 ዓመቷ አትሌት ፍሬወይኒ ኃይሉ የምትወከል ይሆናል። ብዙ የሚጠበቅ ውድድር ነው በኢትዮጵያ። እስካሁን ድረስ በተካሄደው በዓለም አትሌቲክስ ሻምፒዮና ኢትዮጵያ ምንም የወርቅ ሜዳሊያ ማሳካት አልቻለችም። በ10000 ሜትር ማሳካት የቻልነው በሴቶች የነሐስ ሜዳሊያ፣ በወንዶች የብር ሜዳሊያ፣ ከዛ ውጪ ደግሞ በማራቶን በአትሌት ትዕግስት አሰፋ የብር ሜዳሊያ ማሳካት ችለናል። በወንዶች የማራቶን ውድድር ኢትዮጵያውያን አትሌቶች በሶስቱም አቋርጠው መውጣታቸው ይታወሳል። በዚህኛው የዓለም ሻምፒዮና እስካሁን ድረስ ከወርቅ ጋር መገናኘት አልቻሉም። በ1500 ሜትር የሴቶች ፍጻሜ ውድድር ኢትዮጵያ ወርቁን ማሳካት ትችላለች። አብረን የምንመለከት ይሆናል። ሀሳብ አስተያየቶቻችሁን አጋሩ። እስከ ውድድሩ ፍጻሜ ድረስ ከእናንተ ጋር የምንቆይ ይሆናል። መልካም ጊዜ፣ መልካም ቆይታ። ኢትዮጵያ እስካሁን ድረስ በዓለም ሻምፒዮና ተሳትፎ ይሄኛው 19ኛ ጊዜ ተሳትፏ ነው። 35 የወርቅ ሜዳሊያ፣ 38 የብር ሜዳሊያ እና 31 የነሐስ ሜዳሊያ ማግኘት ትችላለች። 2022 አሜሪካ ሂውጅን ላይ በተደረገ ውድድር ከዓለም ሻምፒዮና በጣም የተሻለ ታሪክ ያገኘችበት ነው። 4 የወርቅ ሜዳሊያ፣ 4 ብርና 2 ነሐስ ያስመዘገበችበት ውድድር ነው። 2022 አሜሪካ ሂውጅን የዓለም ሻምፒዮና ሲታሰብ ለኢትዮጵያ እጅግ በጣም የተሻለ ውጤት ነው። በ18 የዓለም ሻምፒዮና ታሪኳ ግን 35 የወርቅ ሜዳሊያ ማሳካት ቻለች። በተለይ ደግሞ በ10000 ሜትር ኢትዮጵያ የወርቅ ሜዳሊያ የምታገኝበት ቀላሉ ውድድር መሆኑን እናስታውሳለን። ከ7 ዓለም ሻምፒዮና በፊት ኢትዮጵያ በ10000 ሜትር የወርቅ ሜዳሊያ የምታገኝበት ቀላሏ ውድድር ነበር። ኃይሌ ገብረስላሴ፣ ቀነኒሳ በቀለ በጋራ በመሆን 8 የወርቅ ሜዳሊያ ማሳካት ቻሉ። 2011 ዶሃ ላይ ደግሞ ኢብራሂም ጀላል የመጨረሻውን የዓለም ሻምፒዮና እስከዚህኛው ውድድር ድረስ ማለት ነው ከዛሬ 7 የዓለም ሻምፒዮና ውድድሮች በፊት የወርቅ ሜዳሊያ ማሳካት ችሏል። እስከዛሬ ያገኘችው
35 የወርቅ ሜዳሊያዎቿ 9 ግን የተገኙት በ10000 ሜትር ነው። ከዚህ ውስጥ ደግሞ በአብዛኛው ደግሞ የ10000 ሜትር የወንዶች ውድድር የተሻለ ታሪክ ማምጣቷ ዛሬ ግን በትውልድ ቅብብሎች ክፍተት ኢትዮጵያን ማሳካት አልቻለችም። 2022 አሜሪካ ሂውጅን የተሻለ ታሪክ ነው። በዓለም ሻምፒዮና አትሌት ጥሩነሽ ዲባባን ማስታወስ ይቻላል። ጥሩነሽ ዲባባ የተሻለ ታሪክ አላት። በሴቶች 5 ወርቅና 1 የብር ሜዳሊያ ማሳካት ትችላለች። ቀነኒሳ በቀለ የምናውቀው ዓለም ሻምፒዮናን ደግሞ ደጋግሞ የነገሰበት ወርቃማ አትሌታችን ነው። ቀነኒሳ በቀለ 5 ወርቅ ሜዳሊያና 1 የነሐስ ሜዳሊያ ማሳካት ይችላል። ኃይሌ መሰረት አልማዝና ጉዳትንም መመልከት ይቻላል። በዚህ በጃፓን ከተማ ቶኪዮ ይሄ የዓለም ሻምፒዮና ሲካሄድ ለሶስተኛ ጊዜ ነው። 1991 ጃፓን የመጀመሪያዋን የዓለም ሻምፒዮናን አዘጋጀች። 2007 ደግሞ ኦሳካ ላይ 11ኛውን የዓለም ሻምፒዮና አዘጋጀች። 2025 20ኛውን የዓለም ሻምፒዮና ጃፓን ያዘጋጀች ትገኛለች። ከ2000 በላይ አትሌቶች በ49 አይነት ውድድሮች የሚሳተፉበት የዓለም ሻምፒዮና ዛሬ ኢትዮጵያ በ1500 ሜትር የወርቅ ሜዳሊያ ማሳካት ትችላለች። ከ18 ዓመታት በኋላ ጃፓን ይህንን የዓለም ሻምፒዮና ሞቅ ደመቅ አድርጋ እያዘጋጀች ትገኛለች። ኢትዮጵያ በቡዳፔስት ባለፈው የዓለም ሻምፒዮና 2 የወርቅ ሜዳሊያ 4 ብርና 3 ነሐስ ማግኘቷ ይታወሳል። በዛ ውድድር በ10000 ሜትር አትሌት ጉዳት ጸጌ የወርቅ ሜዳሊያ ያገኘችበት ዛሬስ ኢትዮጵያ የወርቅ ሜዳሊያን ማግኘት ትችላለች። ውድድሩ እየተጀመረ ይገኛል። ፊት ለፊት የምንመለከታቸው ኬንያ ኪፕዮገን ነች። ኪፕዮገን የተሻለ ታሪክ አላት። በዓለም ሻምፒዮና በለንደን ሂውጂን እና ቡዳፔስት ላይ ጥሩ ታሪክ አላት። የዓለም ክብረ ወሰን 3 ደቂቃ ከ48 ሰከንድ ከ68 ማይክሮ ሰከንድ የተሻለ ታሪኳ ነው። ሌሎችም የምንመለከታቸው ውድድሮች ይኖራሉ። ከዚህ በፊት ካሳካቻቸው አትሌት ፍሬወይኒ ኃይሉ በኢትዮጵያ በኩል የምትጠበቅ ነች። ወደ እናንተ የምናደርስ ይሆናል።
አትሌት ፍሬወይኒ ኃይሉ ስድስተኛ ሆና አጠናቃለች። እንደተጠበቀው የውድድሩ የተሻለ ሰዓት ያላት ኬንያዊቷ ኪፕዮገን 3 ደቂቃ ከ52 ሰከንድ ከ15 ማይክሮ ሰከንድ። ኢትዮጵያዊቷ አትሌት ፍሬወይኒ ኃይሉ ስድስተኛ በመሆን አጠናቃለች። ዛሬም በዓለም ሻምፒዮና የተሻለ ነገር ማስመዝገብ አልቻልንም። ያው በዚህ መስክ ላይ ኬንያዊቷ ኪፕዮገን የተሻለ ታሪክ አላት። ለንደን፣ ዩጂን፣ ቡዳፔስት ዛሬም ደግሞ ቶኪዮ ላይ በዓለም ሻምፒዮና በተከታታይ 4 ዓለም ሻምፒዮና ውጤት ማስመዝገብ ትችላለች። ዛሬም ኢትዮጵያ ተሳካላት። በቀጣይ ውድድሮች ደግሞ የምንመለስ ይሆናል። በሰፊው ያነሳናቸውን ሀሳብ ቅድም የጀመርናቸው ጉዳዮች ከጋዜጠኛ ይሳቅ በላይ እንዲሁም ከጋዜጠኛ ፍቅር ቢልቃ ጋር መገናኘት ተመልሰን ቀጣይ ውድድሮችንና ውድድሩ ምን ይመስላል ይሄ ነው የዓለም ሻምፒዮና ካለፉት ታሪካቸው ጋር አየን በስፋት የምንመለስ ይሆናል። መልካም ጊዜ፣ መልካም ቆይታ። ባባይ ቻው።